ሰላም ቤተሰብ እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ዛሬ ወደ መጣሁበት እንወያይ፣ እንመካከር። ቤተሰብ አንዳንድ ሴቶች በቃ ከተውጋችሁት በኋላ በቃ ትቶሽ ከሄደ በኋላ በራሱ ጥፋት ነው የምልሽ ጸጸት ያላችሁ ራሳችሁን ብሌም የምታደርጉ ሁል ጊዜ በቃ በእኔ ነው ሄደው እያላችሁ ራስ ምታት ለሆነባችሁ ሴቶች ነው ይሄ ነው። አትጸጸች። እግዚአብሔር ከህይወትሽ ነቅሎ መጥፎ ሰው ካወጣልሽ ይወድሻል። አሉ እኮ አብረው ሆነው ዘላለም ዓለማቸውን እያለቀሱ እያሉ የሚኖሩ ሰዎች ወንድም ሴት የእውነት ነው። እና እግዚአብሔር በምክንያት ይሄን ካደረገልሽ ዩ አር ሶ ብሌስድ፣ በጣም እድለኛ ነሽ። ልጅ ነው አይደል የሚባለው? ይሄ መዥገር ደም የሚመጣውን ከዚህ ላይ ነቅሎ ሲያወጣልሽ ደምሽን መጦ ከመጨረሱ በፊት መዥገሩን ስላወጣልሽ you should be thankful። ከምሬ ነው የምላችሁ፣ ደስተኛ ልትሆኑ ይገባችኋል። እግዚአብሔር መዥገሩን ሳይዘገይ በሽታ ሳይሰጣችሁ ዘግይቶ ሳይጎዳችሁ ያን መዥገር ስላወጣላችሁ ደስተኛ መሆን አለባችሁ። የእውነቴን ነው። አትጸጸቱ። ለሄደ ሰው አንደኛ ዘበኛ አይደለሽም። ወጥተሽ እንደ ሴኪዩሪቲ ጋርድ እሱን የምትጠብቂው ሰዓትሽን ሚድናይት ሲመጣ አልገባም ምን ሆኖ ነው። ይሄ ለወንድም ለሴትም ነው እያልኳችሁ። መጥፎ ሰው ከህይወታችሁ ካወጣላችሁ አትጸጸቱ። አብሮ ከመክረም አብሮ እየበደላችሁ እያስለቀሳችሁ እያልሽ የምታድርበት ግንኙነት ከሆነ ጥሩ አይደለም፣ በሽታ ነው። እና እግዚአብሔር ይመስገን በሉ። የምትጸጸቱ ሴቶች አላችሁ። ወደ ኋላ ባደርግ ትዳሬን እንዲህ መጥፎ ሰው ከሆነ why should you regret? መጥፎ ሰው ከሆነ እግዚአብሔር በሰዓቱ ያወጣልሽን ከህይወትሽ ወንድ ለምንድን ነው ጸጸት ያለብሽ? አትጸጸት። መጥፎ ሴት ከሆነች ወይንም መጥፎ ወንድ ከሆነ እግዚአብሔር ከህይወታችሁ ካወጣላችሁ ማመስገን አለባችሁ። ኖ ሪግሬትስ። ለምን? እሱ ምክንያት አለው። ያንን ሰው ለኛ አልፈለገውም እንጂ ጊዜያችሁን ስላቃጠላችሁ አይደለም። ኦፍኮርስ አንዳንድ ጊዜ ጊዜን አቃጠልኩ። በምን እኔ ፐርሰናሊ ያምን ነበር መሰላችሁ? በጊዜው እነዚህ ካፕሎች እኮ ስንት ዓመት 20 ዓመት ቆይተዋል። 10 ዓመት አብረው ነበሩ። 5 ዓመት ሲባል እኔ ጊዜው በቃ ምን ይመስለኝ ነበር? በጣም እድለኞች ናቸው ይህን ሁላ ጊዜ ላለሁ። አንዳንድ ጊዜ ውዶቼ አዳምጡኝ፣ በተውሹ በ2 ወር በኋላ የምታውቂው ሰው ህይወትሽን የሚቀይረው ይበልጣል 10 ዓመት ከምታውቂው። ታይም ሚንስ ናቲንግ። ከምሬ ነው የምላችሁ። ስለዚህ ጸጸት የሚባል አይኖራችሁ። በቃ ፈንቅሎ ደምሽን ምጥጥ የሚያደርግ ሰው መዥገሩ ሲያወጣ ተመስገን ሳይዘገይ ብላችሁ እግዚአብሔርም ማመስገን እንዳለባችሁ የምትጸጸቱ ሴቶች አይገባኝም። እንዳልኳችሁ ቶሎ እየመጣሁ ነው። አሁንም እንገናኛለን። ቶሎ እመጣለሁ። እናንተ ብቻ ላይክ፣ ሼር በማድረግ ሰብስክራይብ በማድረግ ቻናሌን ተቀላቀሉኝ። እወዳችኋለሁ። እንዲህ አጠር ባለ ቪዲዮ እመጣለሁኝ። በዚህ አጋጣሚ ለማታቁኝ ስሜ ይባላል። እንተዋወቅ፣ እንገናኝ። ሰብስክራይብ አድርጉ። እወዳችኋለሁ። ቻው።